እያልከኝ ያለው ከፍቅረኛሽ ቤት ውጪና እኔ ቤት ኑሪ ነው? ኑሪ ያው እርግዝና ከመጣ በኋላ ወፍ እንደዛ አይነት ነገር የለም። የኔ ቤት ማለት እኮ ያንቺ ቤት ነው አይደል እንዴ? ትንሽ ልጅ ነኝ ስለማቀሽ ነው ይሄንን። ምንም ደጋግመ ለምንድን ነው ትንሽ ልጅ የምትለው? የራሴ ጭንቅላት አለ ዳጊ ገባ? አይዞሽ ምንም አትሆኝም አይዞሽ እኔ እኮ አለሁልሽ ሰላም ዩቲዩብ ፋሚሊ እንዴት ናችሁ? እንግዲህ ሰሞኑን የተፈጠረውን ነገር ሁላችሁም አይታችኋል በእነ ኤፍሬም ዩቲዩብ። ህያብ እንደምታውቁት አብሮ አደግ ያው በተወሰነ እድሜ በበልጣትም እያዩት ያደገች ልጅ ናት። ያለውን ነገር አውርቻት ነበረ። ኤፍሬምንም አግኝቼዋለሁ አውርቼዋለሁ፣ ለየብቻ አውርቻቸው ነበር ግን እንዳልኩት ባጭሩ ሊስተካከል አልቻለም። ለዛ ነው በራሴ ዩቲዩብ ቻናል ላወራችሁ የመጣሁት። ህያብን አውርቻታለሁ። ወደ እናቷ ቤት መመለስ እንዳለባት ነግሬያታለሁ። ያደረገችው ነገር ልክ እንዳልሆነ እሷም ታውቋለች። ለነገሩ ግን ይሄ የልጅነቱ ነገር ፍቅር ጨዋታው ምናምን የማረካት የሳባት ነገር ያለ ይመስለኛል። ዝም ብዬ የምጠረጥረው ነገር ማለት ነው። እና የተወሰነ ቀን ሰጥቼዋለሁ ኤፍሬምን፣ ግን ችግሩን እስካሁን ምንም መፍትሄ አላገኘለትም፣ እያስተካከለም አይደለም። ስለዛ እኔ ግድ ችግሩን ለመፍታት መሞከር አለብኝ ማለት ነው በራሴ መንገድ። ድጋሚ ዛሬ ህያብን ቀጥሬያታለሁ። ቀድሚያ ደርሻለሁ። የመጣች ነው እንግዲህ ለአንዴና ለመጨረሻ ጊዜ ነው መነግራት ማለት ነው። ካልሆነ ምን እንደሚፈጠር አላቅም። ኃላፊነት በቃ እኔ በጣም ተሰማኝ። ያለችበት ነገር ምናምን እያየሁት ነው። ደስተኛም አይደለችም ምናምን። ማስተካከል ግድ ነው። ገና ወጣት ልጅ ናት። ብዙ የሚጠበቅባት ብዙ ህይወት ማየት ያለባት ልጅ ናትና ገና በዚህ እድሜዋ ድብርት ውስጥ መግባት የለባትም። ስለዛ ችግሩን ለመፍታት እሞክራለሁ። ይከብደኛል ብዬም አላስብም። ከሷ የምፈልገው የሷን መልካም ፈቃድ ብቻ ነው። ሌላ ነገር የለውም። የሰፈር ልጅ፣ አብሮ አደግ፣ ጓደኛ፣ ወንድም በምትሉት ልትወስዱት ትችላላችሁ። ግን በቃ ይመለከተኛል ካሁን በኋላ። እስካሁንም በስራ አጋጣሚ ከሰፈር ወጣ ብዬ ስለነበረ ምንም ነገር ማቀው ነገር አልነበረምና ጓደኞቼ ናቸው ሼር አደረጉልኝ። አዩት ምናምን ደነገጥኩኝ። ከመቼውም ከወንድ ጋር መሆን እንደጀመረች በጣም ነው የገረመኝና እኔ ትንሽ ሆና ነው ማቃት ምናምን ጭራሽ ደግሞ ያደረገችው ነገር ልክ አይደለምና ዛሬ ለአንዴና ለመጨረሻ ጊዜ ነግራታለሁ። እስቲ የሚፈጠረው ነገር ደግሞ አብረን እናያለን። ያው የልጅነት ነገሩ ትንሽ ስሜታዊነት ያረጋታል ምናምን። በባለፈውም ቪዲዮ አይታችሁታል። ትንሽ ስሜታዊ ሆኜ ነበር እኔም እዛም ላይ ምናምን። ዛሬ ትንሽ ተረጋግቼ ላወራ ተሞክራለሁ። ተሰማኛለች ብዬ ተስፋ አረጋለሁ። በባለፈውም ቪዲዮ ላይ ኮሜንቶችን እያየው ነበርና አንዳንዶች የምትሰጡት ነገር በጣም ነው ያስገረመኝ። ብዙዎቻችሁ ሐሳቤን ተጋርታችሁኛል። ለቤተሰብ ያለ ክብር ምን ያህል ጥግ ድረስ እንደሆነ እናውቃለን። ምክንያቱም ኢትዮጵያዊ ነን ሁላችንምና ኤፍሬም ያደረገው ነገር ልክ ነው የሚሉ ልጆች አየው ኮሜንት ላይና እንዴት እንደሆነ አላውቅም። እኔ እኮ እንደ ጓደኛ እንደ አብሮ አደግ ነው መጥቼ በስርዓቱ ከናትሽ ቤት ተድረሽ ተኩለሽ ውጪ አልኳት። ሌላ የከፋ ነገር አላልኩምና አንዳንዶቹ በሌላ ነገር አስባችሁት የተወሰኑ የሚደብሩ ኮሜንቶች አይቻለሁና ረጋ ብላችሁ ብታስቡት ይሄ ነገር እናንተ ላይ ተፈጥሮ ቢሆንና ህያብ የናንተ ጓደኛ እህት ብትሆን እንደዚህ ቤተሰብ ስታ ብትሄድ ፈቃደኛ አትሆኑም አይደለ? እዚህ ጋር ግን ኮሜንት ላይ የምትጽፉት ነገር አላስደሰተኝም። እኔ ማምንበትን ነው ማደርገው። የሚስማማ ሰው ካለ ይስማማል፣ የማይስማማም ካለ እንግዲህ ከመውደድ አንጻር ነው ይሄንን ነገር ማደርገው እንጂ ችላ ማለት ይቻላል፣ ዝም ማለት ይቻል ነበረ። ግን እኔ ስለማስብላት ነው ይሄን ሁሉ ነገር ማደርገው ማለት ነው። ሐሳቤን ሼር ያደረጋችሁን ብዙ ሰዎች አላችሁ፣ እናንተን አመሰግናለሁ። ኤፍሬም ነግሬዋለሁ እንዳልኳችሁ የተወሰነ ቀን ሰጥቼው ነበረ። እስካሁን ምንም ያስተካከለው ነገር የለም። ካልሆነ እኔ ጄን አስገባለሁ በኋላ እንዳይቆጭ ብዬው ነበረ። ምንም ያደረገው ነገር የለም። ይሄንን ቪዲዮ መመታይ ከሆነ እንግዲህ በጣም ጥቂት ቀናቶች ብቻ ነው የቀሩ። ያን ካላደረክ በቃ ሄጅ ገባ ማለት ሁሉ ነገር ፊክስ ይሆናል፣ ይቀየራል፣ ላታገኛትም ትችላለህ ምናምን። ለዛ ነው ቀድሜ የነገርኩ እንዳይቆጭ ብዬ ነው። ገብቷል? ወጣት ነህ ምናምን ወንድ ነህ ምናምን ይገባኛል፣ የፍቅሩ ስሜት ምናምን ሰው እንዳይቆጭ ነው ይሄን ነገር የነገርኩ። ያለን ጊዜ ተጠቀም።
ህያብን ለአንዴና ለመጨረሻ ጊዜ ዛሬ አስረግጬ ነው የምነግራት። አይ ቲንክ እየመጣች ነው መሰለኝ፣ እየመጣች ነው ቤተሰብ። በነገራችን ላይ በራሴ ቻናል ነው ይሄ ቪዲዮና ላይክ አርጋችሁ ሰብስክራይብ አርጋችሁ ቀጣይ ሌሎች ቪዲዮዎች የሚያስተምሩ ነገሮች ይዤላችሁ እመጣለሁ ከዚህ ታሪክ ውጪ ማለት ነው። ነይ ነይ እንዴት ነሽ? ሰላም ነው። ሰላም እንዴት ነሽ? ተኮሳትረሽ ሰላም ነው። ሁሌ መሳቃለን እንዴ? አረ መሳቀም አንቺ ሳቀም እድሜን ይጨምራል። ሳቅ ችግር የለውም። እድሜ ይታጭ ገና በዚህ እድሜሽማ እንዳትከፍ። አይከፋኝም። ፊትሽ ራሱ እንደ ድሮ አይደል? አልተመቸሽም እኮ ያለሽበት ነገር። አንተ እኮ አይደለም እሱም ነገርኛል። አይ ያው አልተመቸሽም ምናምን ስለኔ ምቾት ማጣው ራሴ ነኝ እንጂ አንተ አይደለም። አይ ያልተመቸኝ ነው እንደሚመስል ከመውደድ አንፃር ነው እኮ ሰው እንደዚህ ትኩረት ሰጥቶ ባይመቸኝ ምንም የሚለወጥ ነገር የለም። ግን ባይመቸኝ አንተ የምትለውጥ ነገር አለ? ለምን አይኖርም? ገና በዚህ እድሜሽ ለምን ትጎሳቆያለሽ? እኔ አልተጎሳቆልኩም። በጣም ደስተኛ ነኝ። አልጠቁርኩም። አንዲ ነበርሽ እኔ ሳቅሽ ያው አንተ ስታቀኝ ልጅነት እድሜ ላይ ነበር አሁን አይደለም። እኔም እንደዛ ከሆነ እኮ እኔም አንተ እንደዚህ ያለማ ማቅ ሁሉም ሰው ሲያድግ ፊዚካሉ ሁሉ ነገሩ ነው እየተለወጠ የሚመጣው። አንቺ እኮ ልጅ እንደነበረው አይደለም ይሁን መጨመር ነበረብሽ ብዬ ነው። ብቻ ያው ያለሽበት ነገር እንደሆነ ይችላል። ገባሽ? አይ እኔ አሁን ላይ በጣም ደስተኛ ነኝ። ባይገርም አንተ ነህ በቃ እንደዛ እያደረክ ያለው። ምንም ደስተኛ እንዳልሆንኩኝ አክት እያደረክ ያለው አንተ ነህ። ግን ፊትሽ ያንን አይናገርም። ያንተ ስራ ነው አሁን አናዶኝ እንደሳደረኩት። ምን አድርጌ ነው የሚደው? ምሰራው ስራ ምን አደረክ? ምንም እያደረክ ያለው ነገር ልክ አይደለም። ዳጊ ጀምርሽም ትላንትና ኤፍሬምን ጠርታ እንደዛ ያወራህበት መንገድም ልክ አይደለም። ገባ? ኤፍሬምን በዚህ ልክ እንድትናገርም አልፈልግም። ጭራሽ ምንም አትሳቅ። የምሬ ነው። አክብሬ ነው ሁላ ቁሚ ማወራክ ስለማቀ እንዳስተዳዳጋችን ገባ? እንደ ወንድሜ እንደ ታላቂ ነው ቁሚ እያወራ ያለሁት እንጂ ትላንት እንዳደረከው ስራ ቢሆን ቁሚ ሁሉ ላወራ የምችል አይነት ሰው አይደለህም። ሌላ ሰው ብትሆን ማለት ነው። ዳጊ ኖ ወንድ ልጅ ነው። ገብቶሻል? ያለው ነገር ማስተካከል እንዳለበት ነው የነገርኩት። ምንም ማስተካከል አይደለም። አንተ ስለተናገርክ አይደለም እኮ የምናስተካክለው አይደል? ነው አይደለም? አንተ ስላልክ ነው እንዴ ነው ማስተካከለው? ለምንድን ነው ስሜታዊ ሆንሽው? ተረጋግተሽ። ምንም ስሜታዊ አይደለም። ስለሆነ ባለፈው ስሜታዊ ሆኜ ነበረ። ነገሩን ረጋ ብዬ አሰብኩትና ተነጋግረን እንድንፈታው ነው አሁን የጠራሁሽ። ምን ነው ተነጋግረን? ግን በባለፈው አይነት ወይ ነው አሁንም እያወራሽኝ ያለሽ? ያው ነው ሲጀመር እኔ ልንገርህ ዳጊ፣ እኔ በፊት ማቅ ዳጊም አይደለም። በጣም ባህሪ እየተቀየረ ነው። በነገራችን የምትውልበትም ወይ ሊሆን ይችላል አላውቅም። ግን ደግሞ ባህሪ በጣም እየተቀየረ ነው። ዝም ስል ላንቺ ጥሩ ነበር ማለት ነው። አሁን ነገሮች ጥሩ አይደሉም። የምትሄጂበት መንገድ ጥሩ አይደለም ስላልኩሽ መጥፎ ነገር መሰለሽ አይደለ? አይደለም። ኦኬ እኔ ደግሞ ስላሰብክልኝ ነው ብዬ እንዳልል እያደረክ ያለው ነገር እያሰብክልኝም አይመስልም ነው። እንደዛ ገባ? ጭራሽ እኔን ለመጉዳት እያደረክ ያለ ነገር ነው። ኤፍሬምን ጠርተህ እንደዚህ አይነት ነገር መናገር ከጎረምሳ ጋር ቤት ውስጥ አትሁኝ። እናትሽ ቤት ተመለሽ ማለት አንቺ እናቴ ቤት መመለስ አለመመለስ የምትነግረኝ እኮ አንተ አይደለም አይደል? አንተ አይደለም ከዚህ በኋላ ልትመራኝ የምትችለው ገባ? ራሴን በራሴ መቆጣጠር የምችልበት ጭንቅላት አለኝ የለኝም? በራሴ መንገድ ማስተካከል ያለብኝ ነገር አስተካክላለሁ። እስከመቼ? እስካሁንም ለምን አላስተካከልሽ? እስካሁንም ልትል አትችልም። ሲጀመር አንተ እኮ በእኔ ህይወት ላይ እንዲያርግ ብለህ እኮ ልትመራኝ እኮ አትችልም። አሁን ሲጀመርም እንደዚህ አይነት ስልጣንም ማንም አልሰጠህም። በመጀመሪያ ማለት ነው በኋላ የሆነ ነገር ብትሆኚ እኔ ስለራሴ እኔ ጸጸተኛ ገብቶሻል አይደል? መጀመሪያ ያ ሁሉ ችግር እያለ ለምንድን ነው ይጸጽተኛል አላልከው? ቤት ውስጥ ስላለው ነገር ለምን ይጸጽተኛል አላልክም? አሁን ከወጣሁ በኋላ እሺ፣ አሁንስ ይጸጽተኛል የምትለው ምን እንዳልሆነ አንድ ወንድና ሴት አንድ ቤት ውስጥ እየኖሩ እሱን አንተ እንዴ የሆነ ነገር ሊፈጠር ይችላል እያልኩሽ፣ የሆነ ነገር ከተፈጠረ በኋላ በጣም ነው የሚጸጽተኝ። አንድ ወንድና አንድ ሴት ልትለን እኛን አትችልም። ገባ? ኤፍሬም ማለት ለኔ ወይ እንዳንተ አይደለም ወይ እንደሌላ ወንድ አይደለም እኔ ማየው። ገባ? አንድ ወንድና አንድ ሴት ልትለን አትችልም። ፍቅረኛሞች ነን። ለወደፊት የማስበው ባሌ ነው።
አንተ አይደለም ይሄን ነገር ልታዘል የምትችለው ገባ እንዴ? ትምህርትሽን እንኳን አልጨረስሽም። በዚህ ወይ አታውሪኝ። እኔ አሁን በጣም ትምህርት ለምጨርስ እኮ አይደለም ስለጨረስኩ እኮ አይደለም አንጂ ትምህርትሽን አታጠኝም እንዴ? ከሱ ጋር ፍቅር ከምት በጣም ደስተኛ ነኝ። በቃ ትምህርቴ ሁላ እንዳይስተጓጎል እሱ ጋር ያለሁት ገባ። እሱ ጋር መሆኔም ሲጀመርም ምንም ትምህርቴን አያስተጓጉልብኝም አይደል? አሁን ብፈልግ እኮ ከትምህርቴ መራቅ ብፈልግ ሌላ ቦታ መሄድ እችላለሁ። ነገር ግን እኔ ከትምህርቴ ቤተሰብ ጋርም ቅርቡኝ ልኖር የምችለው ኤፍሬም እና ኤፍሬም ቤት ነው ወይስ ተነስቼ ሌላ ቦታ ነበር መሄድ የነበረብኝ? ጓደኛ እንኳን አይደለም ጓደኛ እናንተ ቤት እኔ ልመጣ አልችልም። ምን ማለት ነው ይሄ? ለምን ሲባል ኖ ቤትሽ ማለት አይደለም። እኔ ነፃነቴን አግኝቼ ልኖር የምችልበት ቤት ቢኖር ኤፍሬም ነው ጋር ይሄ ከባድ ከምን ጊዜ አንድ ነገር ልንገርህ እንደዚህ ማለት ጀመርሽ ከመቼ በጣም እየፈጠንሽ ነው የምር ስፒድ ላይ ነሽ በጣም መፍጠን ለማንም አይበጅም እሱ ማለት አይደለም የምትነግረኝ ላይ የሆነ አሁን ሁኔታሽ ምናምን ሌላ ነገር ውስጥ ገብተሽ ሌላ ችግር የምትፈጥሪ ነው በጣም በህይወቴ ለማደርጋቸው ነገሮች በሙሉ ጠንቃቃ እንደሆንኩ ታውቃለህ ሴቶች እንዳንቺ ማለት ነው ስንት ሴቶች እንዳንቺ ምንም ለወደፊትም አዳምጠኝ ለወደፊት እኔ ኤፍሬም ጋር መግባቴ የሚጸጽተኝ ነገር አይደለም የሚጸጽተኝም አይነት ነገርም አላደርግም ባይዘው ህያ አሁን ላይ እሺ እሱ አግዞሻል አስጠግቶሻል ኦኬ ከጎኔ የነበረው ሰው ቢሆን እሱ ነው አሁንም ለወደፊት የሚኖረውም እሱ ነው እሺ ግን ይሄንን ነገር አዳምጠኝ ባዳ ነው ጓደኛ 2-3 ጓደኛ ሊኖረኝ ይችላል ግን ደግሞ እዛ ቤት ውስጥ እኔ ገብቼ ብኖር የፈለኩትን ነፃነት ሊኖረኝ አይችልም ምግብ እንኳን ሌላውን ተው ምግብ እንኳን ባቅሙ አንስቼ አቅርቤ የመላበት ቤት ሊኖር አይችልም የጓደኞቼ ቤት ቢሆንም ጓደኝነት ነው አብሮ አደግነት ነው ገባ እኔ እናንተ ቤት ብመጣ ቤቴ እንደምሆን አይነት ነፃነት የለኝም ለምን በፊት ልጅ ሆነሽ ገብተሽ ልጅ ስትሆንና እኮ ስታድግ ያለ አስተሳሰብ እኮ እኩል አይደለም ነው አሁን እናንተ ጋር ስመጣ እንዴት ነው እንደ ልጅነቴ ነው ማለት ነው እንደዛ ሁሉም ነገር ይቀየራል መስሎክ ነው ዳግ ሁሉም ነገር ይቀየራል ገባ እኔ ጓደኞቼ ቤትም ልሄድ እችላለሁ ያ ማለት ግን ለኔ ነፃነት ይሰጠኛል ማለት አይደለም ገባ ነፃነቴን አግኝቼ ልኖር የምችልበት ቤት ኤፍሬምና ኤፍሬም ጋር ነው እሺ ልረዳሽ ሐሳብሽን ልረዳሽ ግን አንድ እውነት የምነግርሽ ነገር እኔ ወንድ ልጅ ነኝ ስለ ወንድ ልጅ ስለማውቅ ነው የምነግርሽ አሁን ላይ ይሄንን ነገር እኮ አንተ ምንድን እያልክ ያለኸው እኮ አሁን ይሄንን ነገር አግዞኛል ረድቶኛል አልሽ አይደል ወደፊት የሚሆን ከሆነ አይመስለኝም ግን የሚሆን ከሆነ ወደፊት አብራችሁ የምትሆኑ ከሆነ ይሄንን ለምንድን ነው የምትሆኑ ከሆነ ማለት እንሆናለን አንተ እኮ አይደለም ህይወታችንን ልትመራለን የምትሆኑ ከሆነ አትበል እሺ የምትሆኑ ስላልሆነ ነው የምትሆኑ ከሆነ ይሄንን ነገር እንደ አድቫንቴጅ ነው የሚጠቀምብሽ አንቺ ላይ መቼም ሁሌ ተስማምቶ አይኖርም ሰው ይጋጫል እግር ለእግርም ይጋጫል እና እዚህ ጋር ያሳየሽውን ክፍተት ወደፊት ይጠቀምብሻል እርግጠኛ ሆኜ ነው የምነግርሽ ብዙ ወንድ ያደረጉት ነገር ነው ብዙ ወንዶች እና ኤፍሬም ደግሞ አንድ ሴት ቤተሰቧን ትታ ፍቅረኛዋ ጋር ገባች የወጣበት ምክንያት እኮ አንተ የምታውቀው ነው እናቴም የምታውቀው ነው ገባ አንተ ይሄ እንደዚህ ስለመጣ ስላወራህ አይደለም ገባ እኔ ከቤተሰቤ ቤት የወጣሁት ክብሬን ሳልጠብቅ ቀርቼም አይደለም ከእናቴ ቤትም ስወጣ እንደሌላ ሰው እኔ ፍቅረኛዬ ጋር ነው መኖር የምፈልገው ብዬ አይደለም ከቤት የወጣሁት እኔ እንደውም እንደዛ እየመሰለኝ እኮ ነው እንደዚህ አይነት ሰው እንዳለ የምታውቃለህ አይደል ለምን በዚህ አይነት ሰው ነኝ ስለሱ ስትከራከሪልኝ እንደዛ ስለሱ መከራከር ያመጣው ምንድነው አንተ እሱን መናገርህ እኮ ነው አይደል እንዴ ምንም ብትል ችግሩን ሲጀመር ችግሩን ስለመፍታት አይደለም በቃ አንተ ልክ በቃ ከእናትሽ ቤት ክብር አለመጠበቅ ምናምን እያልከለው ኦኬ እኔ ክብሬ መጠበቅ ሳልፈልግ ቀርቼ ነው እንዴ ተነስቼ ከእናት ቤት ወጥቼ ኤፍሬም ጋር ሄንኩት ክብሬ መጠበቅ ሳልፈልግ ቀርቼ ነው መቼ ልታስከብር ያስነው ታዲያ ቀኑ ሲደርስ ኦኬ አንተ ለምሳሌ እያልካለህ ከተበላሹ በኋላ ለምንድን ነው ነገሮች የሚበላሹት እኔ እኮ አዳምጠኝ እርግዝና ከመጣልሽ ከመጣ በኋላ ወፍ እንደዛ አይነት ነገር የለም እንዴ የሚባል ነገር የለም እንዴ ወጣትነት ሰዓት እድሜ እኮ ነው እሺ እሱን ቶ አሁን ይሄን ዝጋውና በመጀመሪያ ኤፍሬምንም ትላንትና የተናገርከውንም ነገር አይቼዋለሁ እንደዛ ልትለውም አትችልም አሁን እኔ ይኸውልሽ ጊዜ ሰጥቼዋለሁ እስካሁን ምንም ያስተካከለው ነገር የለም
ምንም ጊዜ ሰጥቻለሁ ምናምን ነገር አይደለም። ይሄ እኮ ማለት ነው አንተ እያልክ ያለው ነገር ገብቶኛል። እኔ የእናቴን ጉልበት ሳላስብ የቤተሰቦቼን ክብር ሳልጠብቅ ከቤቴ መውጣት ፈልጌ አይደለም። ገባ? ያም ደግሞ ቀኑ ሲደርስ ትክክለኛው ሰዓት ሲሆን እንደሚያደርገው ኤፍሬም እርግጠኛ ነኝ። መቼ ነው ያ ትክክለኛ ሰዓት ነው? አንተ ስላልክ እኮ አሁን ይሄ ጉዳይ ስለተደረገ እኮ ማለት ነው ዛሬ ተነስቼ እኮ ይሄን ነገር ወስነን ነገ ከነገ ወዲያ ልንጋባ አይነት የሚችል ነገር ሲቹዌሽን አይደለም ያለው። ታይሚንግ መቼ ነው? ዛሬ ነው? የዛሬ አመት ነው? የዛሬ 10 ዓመት ነው? ክላስ ጨርስ። ያ ሁሉም ነገር እኮ በቅዳለን አይደል እንዴ? ኖ እኔ እዚህ ጋር እንድትዋሽኝ አልፈልግም። አዳምጠኝ። አንተ ስላልክ ብቻ ሽማግሌ ላቀው ኪሱ ሽማግሌ ሳይልክ ነው እንዴ ከቤቴ ሊያወጣኝ የሚፈልገው? አይደለም እኮ አንቺ እኮ ወጣሽ ለማን ነው? አንተ እንደምታስበው አይነት በእንደማ አንተ እንደምታስበው አይነቱ እንዳይደለም ኤፍሬም። ገባ? እንደዚህ አይነት ክብሩ የወረደ አይነት ስራም ሊሰራ አይችልም። ተረጋግተሽ ነገሩን ብታስቢው እኮ አንቺ ከቤት ከወጣሽ ለማን ነው ሽማግሌ የሚላከው? ሴት ልጅ ቤቷ ያለች ነው። ምክንያት እኮ አለኝ። እኔ ዝም ብዬ ነው እንደወጣሁት። አንተ እንዴት ነው የተረዳኝ? አልፈታልሽም ኤፍሬም። ምን ነው ችግሩን መፍታት የነበረባችሁ እናንተ ነበራችሁ እኮ ጎረቤት እንደመሆናችሁ። ችግሩን ለመፍታት እኔ ምን ያክል ሌቭል ይጃለሁ? በቃ ካንቺ እንፈልገው ይሄንን ነበር። ስለዛ እኔ መጥቻለሁ። አሁን ይሄ ሁሉ ነገር ከሆነ በኋላ ነው አንተ የመጣኸው እኮ። ስለዛ ችግሩ በዚሁ እንዲቀጥል ነው የምትፈልጊው? ችግሩ እስከሚፈታ ድረስ ቤት ያለው ነገር እናቴ እስከምታስተካክል ድረስ አሁን አይደለም አመት ኤፍሬም ቤት ሊቀመጥ ይችላል። አንተ ልትፈታው ይሄ እገባለሁ ምናምን ብለህ ሌላም ችግር ካለብን ማውራት ትችላለህ። በማላችንም ጣልቃ ለመግባት አትሞክር። ገባ? እሱም ቢሆን ሊዳብረው ይችላል ይሄ ነገር። የተወሰነ ቀን ስጪኝ፣ እኔ ችግሩን አስተካክለዋለሁ። ችግሩ ከተስተካከለልኝ እኮ እኔ ኤፍሬም ቤት መቆይበት ምንም ምክንያት የለኝም። ግን ደግሞ ገባ? እንደ ማንኛውም ሰው እኔ እናቴን ጉልበት አስቤ እንደ ማንኛውም ሰው ተድሬ ነው መውጣት እንፈልገው እንጂ ቤተሰብ እንደሌላ ሰው። ገባ? ቤተሰብ የሌለው ሰው ነው ሲጀመር ወጥቶ ተጋብቶ ሊኖር የሚችለው። እኔ ግን አሁን እየኖርኩ ያለሁት እንደ ተጋባኝ ሰው አይደለም። ኦኬ በቃ እድሉን ከሰጠሽኝ እኔ ችግሩን እፈታለሁ፣ ችግሩን ለመፍታት እሞክራለሁ። ግን የቀረው ነገር ምንድነው? አሁንም እሱ ቤት እንድትሆኝ አልፈልግም። አንተ ስላልከኝ አይደለም እሱ ቤት መሆኑ። እኔ ሌላ አማራጭ ይዤልሽ መጥቻለሁ። ምን አይነት አማራጭ? ሲጀመር አንተ የምታቀርብልኝ አማራጭ ለኔ ትክክል ሆኖ ላይገኝ ይችላል። ምክንያቱም አንተ ስላልከኝ ብቻ አይደለም ያንተን አማራጭ የምከተለው። እኔ አሁን ለስራም እንዲመቸኝ ብዬ ሌላ ቦታ ነው ያለሁት እና ምን ብቻዬን ነው የምኖረው። ምግብ የምታበስልልኝ ልብስ የምታጥብልኝ ልጅ ነው ያለችው እና ባለ 3 መኝታ ነው። እኔ አንዱ መኝታ ቤት ነው የምጠቀመው። ኧረ እነዛን ክፍሎች እየቀለድክ ነው አይደል? እየቀለድክ በስርዓት ምግብ ምናምን እሷ ነው የምታጥበው የምትሰራልሽ፣ ልብስሽን እሷ ነው ትምህርትሽ ላይ ትኩረት አድርገሽ የምታስበው። አንተ ሰው ያመሃል እንዴ? አይሻልሽም እንዴ? ወይ ጤነኛ ካልሆንክ ሌላ ችግር ኑሮብህ ከሆነ እዚህ መሀል የገባኸው ውጣ። ለምን እንደኔ ማለት ነው? ምን አይነት ሀሳብ ነው ይዘህ የመጣው? ቤተሰብሽን ከማስናቅ አረ ምንም ቤተሰብ ኦኬ፣ ቤተሰብ የሚያስንቀው እናቴ አው ለትንሽ ጊዜ እሱ ጋር ሁኚ ብላ እሱንም ቢሆን አውርታ አንተ ነው አይደል እናቴ የምታውቀው? አንተ ስለምታውቀው ብቻ እኮ እሱ ጋር ከምትልከኝ አንተ ጋር መላክ ትችል ነበር አይደል እንዴ? ወይስ እሷማ አንተ ጋር ስላላከችኝ እኔ አንተ ቤት የምመጣ ነበር እንደ መሰለ? እንዴት ነው ኦኬ። እና አሁን እያልከኝ ያለው ከፍቅረኛሽ ቤት ውጪና እኔ ቤት ኑሪ ነው? ኑሪ ያው ትምህርትሽን ትማሪያለሽ። አሁንም ከትምህርት ላይ እየተማርኩ ነው። ትኩረት አድርገሽ ትምህርትሽን ትማሪያለሽ። ኦኬ ትኩረት እንዳያደርግ የሚያደርገኝ ነገር አለ እንዴ? ፍቅር ቼልሲ ምናምን አይሆን። ኧረ እና ያ ስለማይሆን አንተ ቤት መጥቼ ይለው ነው ያ እንዴ? ተስተሳሰብ ነው የምታስበው። መጀመሪያ ይሄ ጭንቅላትን የሆነ የተደፈነ ነገርን አስወግዶ አንቺ አስቤ ነው። በነገራችን ላይ ምቾቴን እንትን ብዬ ነው ምቾቴን ትቼ ነው። እና ታዲያ ምቾቴን የሚነሳ ነገር ከሆነ ታዲያ ለምን ነው ቤት ትለኛለህ? ሲጀመር አዳምጠኝ። በመጀመሪያ አንተ ስላልከኝ ብቻ እኔ ከኤፍሬም ቤት ወጥቼ አንተ ጋር መጣ ነው እንዴ የሚመስለው? ኤፍሬም ማለት በመጀመሪያ የወደፊት ባሌ ነው። ምኖረውም አሁንም ከሱ ጋር ነው አይደለም? እና አትኑሪ አይደል? ግን የምትኖሪው የሚደረጉ ነገሮች ከተደረጉ በኋላ ጉልበት ስሙ እናትን አክብሮ ይሆናል አልኩ እኮ። ሁሉም በጊዜው ነው የሚሆነው። አንተ ስላልከኝ ነገር ሁሉ አደርጋለሁ። እስኪሆን ድረስ የኔ ቤት ማለት እኮ ያንቺ ቤት ነው አይደል እንዴ? የሱ ቤት ማለት የኔ ቤት ነው። ገባ? እንደ ቤቴ ነው እየኖርኩ ያለሁበት ቤት። አልገባሽም? በቃ አንቺ አሁንም አላደግሽም ማለት ነው። ለምን እንደዚህ እንደምልሽ ታውቂያለሽ? የቤተሰብ ነገር እየገባሽ አይደለም። ምንም የቤተሰብ ነገር እየገባሽ አይደለም። እንደውም አንተ ነህ ትክክል ነገር እያሰብክ ያለው ነው። የምታስበው ነገር በሙሉ በጣም ብቻሽን ሆኚ ነው ያልኩት። በጣም የወረደ ሰው አስተሳሰብ ነው እያሰብክ። እኔ ስላለው ደብሮሻል ነው እንደዛ ከሆነ አይደለም። አንተ ስላለክም አይደለም። የኤፍሬም ቤት እያለ ኤፍሬም እኮ ከፈለገ ማለት ነው አንዱ ጓደኞቹ ቤት እኮ መሄድ ይችላል።
እኔ ብቻዬን እዛ ቤት ውስጥ መኖር እችላለሁ። እንዴት ነው እኔ አንተ ቤት መጥቼ ብቻዬን ልኖር የምችለው? ማን ስለሆንኩ ነው እኔ አንተ ቤት መጥቼ ልኖር የምችለው? ገባ? አብሮ አደግነት ነው እንጂ ይሄ ሌላ ነገር ውስጥ የሚያስገባ ነገር ማድረግ አልፈልግም። አንተ ቤትም ሲጀመር መምጣት አልፈልግም። እንደዛም ደግሞ እንዳታስብ። ምንም የሚያሳስብሽ ነገር የለም። ምግብም እንደልብሽ። ከዚህ በላይ እንዴት የሚያሳስብ ነገር ልትነግረኝ ትችላለህ? ከትምህርትሽን በስርዓት እኔ እስካሁን ድረስ ትምህርቴን እየተማርኩኝ ነው። ምንም ከትምህርቴ ላይ የሆነብኝ ነገር የለም። አይሆንም። እሱም አንድ ነገር ሁለት አይሆንም ስላልክ ነው እንዴ አንተ የሚሆነው? አይሆንም ብቻ ስላልክ አንተ እኔ ነው እንዴ የምትመራኝ? አንተ እኮ በእኔ ጭንቅላት ሆነ በቃ እንደፈለክ አንተ እኔን ለማዘዝ እኮ ነው እያደረክ ያለው። እኔ ትንሽ ልጅ ነኝ ስለማቀሽ ነው ይሄንን። ምንም ደጋግመህ ለምንድን ነው ትንሽ ልጅ የምትለው? የራሴ ጭንቅላት አለ ዳጊ። ገባ? እያሰብሽ ቢሆን እንደዚህ እኮ አታደርጊም። አንተ እንደውም እያሰብክ ያለው ነው ምን ማለት ነው? ከቤትሽ ውጪና ኦኬ ከፍቅረኛ ቤት ወጥቼ አንተ ጋር እንድኖረው እንዴ እያሰብክ ያለው? ብቻሽን ነው ምን ያገና? ኦኬ እኔ ስላለው ነው የገባው። ብቻዬንስ ቢሆን እንዴት ነው? እኔ ከቤተሰብ ጋር ነው ያደግኩት አይደል? አንተ ሁላ እንዴት ብቻህን እየኖርኩ እንደሆነ አላ ግራ ነው የሚያጋባኝ። እንዴት ነው ቤት ስኖር ቆይቼ የነበርኩ ልጅ ተመልሼ ወጥቼ ብቻዬን እንዴት ነው አንድ ቤት ውስጥ ሁሉ ላድር የምችለው? ሲጀመርም ከኤፍሬም ቤት ወጥቼ እንዴት ነው አንተ ጋር መኖር የምችለው? እሱን ብቻ መልስልኝ። ምንድነው እንደሚይዝሽ ነገር ምንድነው? አሁን አንቺ ሌላ ነገር ከሌለሽ በቃ የውሸት ችግሩን ውሸት አይደለም እውነት ነው የምትይ ከሆነ መፍትሄው ያምን ችግር የተፈጠረው ነገር ነው። ቤት ያለውን ነገር እስከዛሬ አንተ ማታውቅና እንዴ? ሆነ ብለሽ እሱ ጋር ለመግባት ፈልገሽ ካልሆነ ምን ማለት ነው? ለምንድን ነው ከሱ ጋር መግባት አማራጭ ነው? ክብርሽንም የእናትሽንም ክብር ጠብቂ። ብቻሽን ክብር የሚጠብቀው ነገር እኔ ከሱ ጋር ወጥቼ አንተ ነኝ ስላልከኝ ብቻ አንተ ቤት መምጣቴ ነው የኔን ክብር የሚያስጠብቀው። እሺ ይሄ ነገር ካልተመቸሽ ደግሞ ሌላ አማራጭ ልስጥሽ። ምን አይነት አማራጭ? ምንም ያንተ አማራጭ እኔ ለኔ ደስ አይለኝም። ችግር የለውም ልንገርሽና የምትይውን ትያለሽ። ምናልባት እኔ መኖሬ ከሆነ የደበረሽ አንተም ኖርክም አልኖርክም እኔ አንተ ቤት ልገባ አልችልም። በቃ ይሄን ራስን መጀመሪያ አሳምነው። ምን ማለት ሲጀመር ሌላ ንቀት ነው የሚመስለው። አዳምጠኝ። ችግሩን እስከፈታ ትንሽ ቀን ስጪኝ። ያ ችግር ሲፈታ እኔ ሆቴል ልቆይ ብቻሽን ከሰራተኛው ሆቴል ቀይቶ እኔ ብቻዬን ቤት ውስጥ ማደር አልችልም። ለምን እንደዛ አያደርግም ታዲያ? አንተስ ቢሆን አንተ አይደላችሁ እንዴ? አዎ አንድ ቤት ውስጥ ነው። በቃ ለኔ ደስታ ከሰጠኝ አንተ ምንም የሚመለከት ነገር የለም። አሁን ብላፍሽ ነው ደስታ እኮ የምትይው። ምንም ፊትሽ ላይ እኮ ደስታ የለም። ህያብ እኮ እንዴ አንተ ነህ በቃ እንደውም አንተ ከገባ በኋላ ነው እኔ ደስታ እያጣለሁ። ራስሽን ተመልከች እንጂ እንደዚህ ነበር። እኔ በጣም ደስተኛ ነኝ። በቃ ሲጀመርም አንተ እያስመሰልከ ያለው በቃ ለምን ሰው ደስተኛ ሆነ ነው እንዴ? ደስታ እንደዚህ ሆኖ ነው አይቻላቅም ነው እንደዛ ነው ያስመሰለብህ። በቃ እኔ ደስተኛ ነኝ በጣም ከማልቀስሽ ብዛት እኮ አይኔ ስር ራሱ ተቆቆረ። እሱ የኤፍሬም ችግር አይደለም ቤት ውስጥ ያለው ችግር ነው። ገባ? አንተ አይደለም ማንም የፈታልኝ ችግር አይደለም። ልጠብቅሽ ነው ሌላ ነገር አላልኩም። ልጠብቅሽ ይሄ ምንም አይነት ጥበቃ ኦኬ ኤፍሬም አይጠብቀኝም ነው አንተ ትጠብቀኛለህ። ሊጠብቅሽ ይችላል። የቤተሰብሽን ክብር ግን እኔ ላስከብርልሽ እያልኩሽ ነው። ስለ ቤተሰብን ክብር ሆነ አንተ አይደለም የምትጨነቅልኝ። እኔ ስለ ቤተሰብ ክብር ሳልጨነቅ ቀርቼ አይደለም። ለምን ማዘር እኮ የኔ ማዘር ናቸው አይደል እኮ ካንተ በላይ ደግሞ ለኔ እናት እኮ። ስለዚህ እኔ ኦኬ የእናቴን ክብር ሳልጠብቅ አንተ ልትጠብቅ ነው? አዎ በቃ ይመለከተኛል። ካሁን በኋላ ስላንቺ ህይወት ይመለከተኛል። አይመለከትም። ሲጀመር ከዚህ በኋላ በህይወት እንድትገባ አልፈልግም። አሁን ከሁለት አማራጭ ምንም አማራጭ ምናምን ያንተ አማራጭ ሲጀመር ለኔ አማራጭ ሊሆን አይችልም። የራሴ መንገድ ነው ይዤ የምከተለው። ከዚህ በኋላ በህይወቴ እንድትገባ አልፈልግም። በቃ መወሰን ያለብኝን ውሳኔ የራሴ ነው እንጂ መወሰነው አንተ አይደለም። ጭንቅላት አለኝ፣ በራሴ መንገድ መሄድ እችላለሁ። ምንሽ በጤነኛ አይምሮሽ አይደለም እያሰብሽ፣ በጣም ስሜታዊ ሆነሽ ነው። ለዛ ነው የማይሆን ነገር እየተናገርሽ ያለው። እኔ አንቺንም የእናትሽንም ክብር ላስጠብቅ ነው ያልኩትኝ። እኔ ቤት ግቢ ስልሽ እኔ ካለው ካልተመቸሽ ሆቴል ልሂድ ብቻሽን ኑሪ። እኔ አንተ ቤት ልኖር አልችልም። እኔ አንተ ቤት ልገባ አልችልም። ምክንያቱም ፍቅረኛ እያለ አንተ እንዴት ጋር መጣው? ጋር ደግሞ የቤተሰብ ክብር ሳይጠበቅ አይገባም። ያው እኔ ጊዜ አንተ ታስቢበታለሽ። ጊዜ ልስጥሽ ላንቺ። የቤተሰብ ክብር አንተ አይደለም የምትጠብቅልኝ እኮ ትናገሪያለሽ፣ ግን እያደረግሽው አይደለም። ያው አደርገዋለሁ ጊዜው ሲሆን እሱም ቢሆን ያደርገዋል። መቼ ሌላ ነገር ከተፈጠረ በኋላ አይመለከተም። እሱን ክብርን ጠብቅና ኑር። እንደ ታላቅነታ አክብሬሃለሁ። በቃ ሌላ ጉዳይ ውስጥ ግን ገባ አንቺ ብዬ ነው ያመር ስለምወድሽ ነው ይሄንንም አደርገው። ስለምጠብቅሽ ስለምሳሳልሽ ትወደኛለህ፣ ታከብረኛለህ። እኔ ልጅ ሆነሽ ነው ማቀሽ። ለዛ ብዬ ነው ይሄንን ነገር በቃ የምትወደኝ ከሆነ አሁንም ቢሆን ከህይወት ይውጣል። በቃ ምንም እየደጋገምክ አንዴ ኤፍሬምን ለማግኘት አንዴ እኔን ለማግኘት አትሞክር። በቃ ውጣ። እኔ መወሰን ያለብኝን ነገር በሙሉ እወስናለሁ። አንተ አይደለም ያኔ ትንሽኛ እንደ 5 እንደ 6 ዓመት ልጅ አይደለም አሁን ላይ ያሉት።
ገባ አውቃለሁኝ አገናዝባለሁ በራሴ ማድረግ ያለብኝ ነገሮች አደርጋለሁ ምንም ባደርግ የሚጸጽተኝ ነገር አይደለም ያደረኩት ልክ ነኝ ብዙ ሴቶች ግን እንዳንቺ ብለው ገብተውበት መጨረሻቸው በጣም ልክ ነኝ ችግር የለውም ከዛ ሲጣሉ እናታቸው ቤት መመለስ እንጂ የሚበላሽው ያንተ ህይወት አይደለም አንቺ ህይወት ላይ ደግሞ ነው ይመለከት አንቺ ስታዝኝ ምን ማለት ነው ወድቀሽ ማየት አልፈልግም እሺ አዳምጠኝ አሁን ያልካለሁ ማለት ነው አንተ እኔን ህያብ እንደዚህ አድርጊ ብለህ ስለመራኸኝ እኔ አንተ ባልከው መንገድ አልመራልህም አይ እኔ ባልኩት ነው የምታደርጊው ካልክ ደግሞ እኔ ባልኩት አንተ ታደርጋለህ ማለት ነው የሚጠቅምሽን ነገር እኮ ነው የማደርገው እኔ የሚጠቅምን ነገር ላድርግ ልበልና አንተ ለኔ የሚጠቅመኝ ከሆነ አርጊልኝ ወስኝ ችግር የለብኝ ምንም ወስኝ ምናምን ነገር አይደለም እኔ ስላልኩ ብቻ ጉዳዮችን አታደርግም እኮ አይደል እንዴ አንተ የራስህ የምትመራበት ጭንቅላት አለ ፈጣሪም ቢሆን ጭንቅላት ይፈጠረልን እንድናስብበት ነው እንጂ በሰው ጭንቅላት እንድናስብ አይደለም ያባ አሁንም በቃ አስቢበት ያምር ጥሩ አማራጭ ነው የሰጠውሽ እኔ ችግሩን እስከፈታው ሆቴል እቆያለሁ እኔ ያምር ሆቴል አይደለም ማለት ነው የትም መቆየት ትችላለህ እኔ ግን አንተ ቤት ልመጣ አልችልም በቃ ከቻልክ በጣም ከኔ ርቀ እንትን በል በቃ ሲጀመር እኔ ከሚጸጽተኝ አልኩሽ ከሚጸጽተኝ ወንድምና እህትነታችን ነው እንዲቆም ነው እያደረክ ያለው አሁን ያወራህ ያለው ነገር እንድነቀህ ማለት ነው ምን ማለት ነው ውጪና እኔ ቤት ነው ማለት ኦኬ ላንቺ ማሰብ መቆርቆር ንቀት እየሆነ ካሰብክልኝ እኮ በቃ ካሰብክልኝ ከህይወቴ ምልሽ ለዚህ ነው አልበሰልሽም ምልሽ ለዚህ በጣም የበሰለ ሰው ንግግር ነው ተነጋገርከለው አንተ የበሰለ ሰው ስሜታዊ ስለሆንሽ ልንግባባ አንችልም ስለዚህ ተረጋጊና ውሳኔሽን ንገሪኝ ምንም ውሳኔን አልወስንም እኔ እዚሁ ጋር ንገሪኝ አልልሽም ምንም ውሳኔን አንተ ወስኝ ስለክ ብቻ ነው አንተ ቤት ነገ ሻንጣዬን ይዤ እንደመጣ ነው እንዴ ጠበቀው አሁን አትወስኝ አስቢ ምንም አላስብበትም ሲጀመር ከዚህ በኋላ በህይወቴ እንዳትገባ ዳጊ እንደዚህ ሆነሽ መጨረሻሽ በህይወቴ እንዳትገባ በቃ አለቀ እንደ ታላቅነቴ ነው ከዚህ በኋላ ማከብርህ እንጂ እንደ ወንድሜ ሁሉ አይደለም በቃ ከዚህ በኋላ ይጸጽተኛል አልኩሽ እኮ ሲጀመር ሁላችሁም እንደዚህ ያደረጋችሁ ያላችሁ እኔ ደስተኛ መሆኔ ስታውቁ አይደል በቃ ደስተኛ ነኝ በቃ ከህይወቴ ራቅልኝ እንግዲህ ቤተሰቦች ምንም ሊገባት አልቻለም ብዙዎቻችሁ እንደምትረዱኝ ተስፋ አደርጋለሁ አንቺንም ልጠብቅ ቤተሰቦችንም ክብር ላስጠብቅ ነው ያልኩት ግን እሷ ልትረዳኝ አልቻለችም አይ ቲንክ ስሜታዊ ናት ልጅነትም ይመስለኛል ያው የእድሜ ጋፕ የተወሰናለን በኔ እኩል ላታስብ ትችላለች ግን እስቲ ይደርና ነገ ከነጎዳ ይሄ ነገር ገብቷት ሐሳቧን ትቀይራለች ብዬ ተስፋ አደርጋለሁ ይሄን ሁሉ ነገር የማደርገው ለሷ ብዬ ነው ምቾቴን ትቼ ውጪ ሆቴል ልሆን ምለው ለሷ ብዬ ነውና አልተረዳችሁም ግን ነገ ከነጎዳ ይገባታል ብዬ አስባለሁ ቤተሰቦች እንግዲህ ስለነበረን ጊዜ አመሰግናለሁ መልካም ጊዜ ይሆነላችሁ